ኢትዮጵያ ከዚህ በፊት 6 ሀገር አቀፍ ምርጫዎችን አካሂዳለች። ከስድስተኛው ምርጫ በፊት የተደረጉት ምርጫዎች ደግሞ የአካል ጉዳተኞች የምርጫ ተሳትፎ በጣም አነስተኛ የነበረባቸው እንደነበሩ ይነሳል። አካል ጉዳተኞች ወደ ፓርቲ አባልነትና አመራርነት ስፍራ ሲመጡ በርካታ ተግዳሮቶች ይገጥሟቸዋል። የሚያልፏቸው ተግዳሮቶች ደግሞ የአካል ጉዳተኞች የምርጫ ተሳትፎ አነስተኛ እንዲሆን ምክንያት ነው። ተቆራርጠው ነው ያሉት። የሆነ ቦታ ላይ ይገባሉ። አካል ጉዳተኞች ለምሳሌ የድጋፍ ፊርማ ሲያሰባስቡ ድምጹ የነሱ አነስ ማለት አለበት ከሌሎች የሚል አይነት ነገሮች አሉ። ምን አይነት አስተሳሰብ አለ? እስካሁን በተጨባጭ የምርጫ የፖለቲካ ፓርቲዎች ውስጥ አካል ጉዳተኛ ተወዳዳሪዎች እኩል ከነሱ እኩል እየቀሰቀሱ ከነሱ እኩል እየሰሩ ብቁ አይደሉም የሚል እምነት አላቸው እና ወደ ኃላፊነት ለማምጣት የኛን ያህል አቅም የላቸውም ብሎ ያስባሉ። ችግር ብለን ነው ከአካል ጉዳተኛ ተወዳዳሪዎች ራሳቸው እጩዎች እና መራጮችም ሊሆን ይችላል። አክቹሊ እጩዎች ምንድነው አንደኛ ያ ነገር ይገባናል የሚል መንፈስ እስካሁን አላዳበሩም። እስካሁን ካለን ተሞክሮ ማለት ነው። እንደ ደጋፊ ነው ራሳቸውን የሚያዩት እንጂ እንደ አንድ የስልጣን ባለቤት መሆን እንደሚችሉ አቅም እንዳላቸው ያን ነገር አላመኑም ብለን እናስባለን። የኢትዮጵያ ብሔራዊ ምርጫ ቦርድ እንደ አዲስ ተዋቅሮ አዲስ የምርጫ ቦርድ አዋጅ ሲረቅ የአካል ጉዳተኞችን የምርጫ ተሳትፎ ከግምት ያስገባ ነው። ከአዋጁ በኋላ የተካሄደው ስድስተኛው ሀገራዊ ምርጫም አካል ጉዳተኞችን ታሳቢ ያደረጉ የተለያዩ ስራዎች የተሰሩበትና የአካል ጉዳተኞች የምርጫ ተሳትፎ የተሻለ እንዲሆን ያስቻለ ነው። በስድስተኛው ዙር ደስ የሚለው ነገር በብሬል ሳይቀር ነው አዋጁ የተሰራጨው። ብሬልም በፖለቲካል ፓርቲዎች ውስጥ የሴቶችና የአካል ጉዳተኞች ተሳትፎ ከፍ ለማድረግ የተጠቀምንበት የአዋጅ ድንጋጌ ነው እና ከመንግስት የሚያገኙት የገንዘብ ድጋፍ አለ ለፖለቲካል ፓርቲዎች። ስለዚህ አንዱ መስፈርት የሴቶችን ወደ አመራር ማምጣት፣ አባላት ማብዛት፣ በእጩነት ማቅረብ የተሻለ ሊያንቀሳቅሳቸው የሚችል ፈንድ እንዲያገኙ ይረዳቸዋል። ጥቂትም ቢሆን የምርጫ ጣቢያዎች ተደራሽ እንዲሆኑ የሚል አስቀምጧል። ሌላ ካፓሲቲ ቢልዲንግ አቅም ግንባታ ስራዎች ተሰርተዋል። የተሻለ አቅም እንዲኖራቸው ወደፊት እንዲመጡ በአመራር በአባላት እንዲበዙ የማድረግ ስራዎችን ነው እንግዲህ የተሰራው። ስድስተኛው ሀገራዊ ምርጫ የአካል ጉዳተኞችን የምርጫ ተሳትፎ ከማሻሻል ባለፈ ለሰባተኛው ዙር ሀገራዊ ምርጫ ግብዓት የተሰበሰበበት ነው። በዚህም ምንም እንኳን የአካል ጉዳተኞች የምርጫ ተሳትፎ የተሻለ እንዲሆን ቢያደርግም አሁንም ለአካል ጉዳተኞች ማነቆ የሆኑ ውስንነቶች መኖራቸውን ያሳየና ቀጣይ የቤት ስራዎችን ነቅሶ ማውጣት እንደሚገባ ያመላከተ ነበር። ለሰባተኛው ዙር መዘጋጀት የጀመርነው ገና የዛሬ 2 ዓመት ጀምሮ ነው። የዛሬ ዓመት ደግሞ የበለጠ ብዙ ተሰርቷል በአካል ጉዳተኞች ላይ እና በጥናቱ ላይ ያነሱት የህግ ክፍተት አለ ነው። አሁንም የማህበረሰቡ አመለካከት ባልተቀየረበት፣ መዋቅሮቹ ምቹ ባልሆነበት ሁኔታ አካል ጉዳተኞችን ለተሳትፏቸው ከፍ ለሚያደርግ ነገሮች ውስጥ መካተት አለበት የሚል አስተያየት ሰጥተው እነሱ ብቻ አይደለም በጣም በሚገርመው ያሁኑን ደግሞ የኢትዮጵያ የፖለቲካል ፓርቲዎች የጋራ ምክር ቤት የአካል ጉዳተኞች ክንፍ የሚባል አለ። እነሱ በተመሳሳይ አጥንተው ይሄ ችግር አለብን፣ ስለዚህ አዋጁ ላይ ይሄ መካተት አለበት በሚል ፕሮፖዝ ሁሉ ያደረጉበት አለ። አካል ጉዳተኛውን አሁን በመድረኮች ሲወጡ በተለያየ የፕሮቶኮል ጉዳይ የሚያነሳሉ። ለምሳሌ አንድ አካል ጉዳተኛ ክራንች ይዞ ፓርቲን ወክሎ የሆነ ቦታ ላይ መገኘትን እንደ ኢሜጅ ማበላሸት አይነት ኮንሰንትሮች አሳምፕሽኖች አሏቸው። ይሄ ምልሽ እኛ ዝም ብለን የፈጠርነው አይደለም። በደንብ በፖለቲካ ፓርቲዎች ውስጥ የቀረቡ ቅሬታዎች ናቸው። ተሳታፊ አባሎቻችን ያቀረባቸው ቅሬታዎች ናቸው። ይህ መነሻ ሆኖ ሰባተኛው የሀገራዊ ምርጫ ላይ መሰራት የሚገባውን የቤት ስራ ለመስራት አግዟል። በሰባተኛው ሀገራዊ ምርጫ አካል ጉዳተኞች በፖለቲካ ፓርቲዎች ውስጥ ተሳትፎ እንዲኖራቸው ከማድረግ ባለፈ ለአካል ጉዳተኛ መራጮች ምቹ ሁኔታዎችን ለመፍጠር የተለያዩ ስራዎች ተሰርተዋል። ቪአር የሚባለው ወይም ዲጂታል የሆነ የመራጮች ምዝገባ የተሰራ ነው። ምርጫ ከመድረሱ በፊት የበለጠ የአቅም ግንባታ ስራዎች በርካታ የአቅም ግንባታ ስራዎች ሰርተናል። ለነሱም ብቻ ሳይሆን ለአመራሮችም ለፖለቲካል ፓርቲ አመራሮች በፕሮግራማቸው ውስጥ እንዴት ነው የስርዓተ ጾታንና አካታችነትን መተግበር የሚችሉት በሚለው ስልጠና በርካታ ስልጠናዎችን መስጠት ችለናል። ወራት ለቀሩት ሰባተኛው ሀገራዊ ምርጫ አካል ጉዳተኞችን አካታች ለማድረግ የሚሰሩ ስራዎች ተጠናክረው መቀጠል እንዳለባቸው ይነሳል። አካል ጉዳተኞችን በሁሉም ሂደት ላይ ማሳተፍ ቢቻል አሁን መመካከር እንትን ውስጥ ብቻ ይቀራል። ብዙ ጊዜ ላይክ የስብሰባ የሚደረግበት አዳራሽ ውስጥ ከዛ ይልቅ በምርጫ ሂደቱ ውስጥ እያንዳንዱ ላይ አካል ጉዳተኞች ቢማከሩ። ሌላው እንግዲህ ፖለቲካ ፓርቲዎች
አካል ጉዳተኛ ተወዳዳሪዎችን ወደፊት መምጣት መቻል አለባቸው።